ሰላም ጤና ይስጥልን ክቡራን አድማጮቼ፣ የሰዓቱን መረጃዎች ይዤ ወደ እናንተ መጥቻለሁ። በሀገር ውስጥ መረጃዎች ይጀምራለሁ። የትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ የፌዴራል መንግስት በክልሉ ጣልቃ መግባትን ጨምሮ የትኛውንም አይነት ድጋፍ ለማድረግ በቂ ምክንያት እንዳለው መናገራቸው ተሰምተዋል። ፕሬዚዳንቱ ይህን ያሉት በትግራይ ክልል ስላለው ወቅታዊ ሁኔታ ከትግራይ ቴሌቪዥን ጋር ባደረጉት ቆይታ ነው። ግማሽ ሰዓት ገደማ በፈጀው ቃለ መጠይቅ በቅርቡ ስላገዷቸው የትግራይ ሰራዊት ከፍተኛ አዛዦችና በክልሉ ስለነገሰው ውጥረት ማብራሪያ ሰጥተዋል። አቶ ጌታቸው በእንግሊዝኛ በሰጡት ቃለ ምልልስ የፕሪቶሪያው ስምምነት አካል የሆኑት የፌዴራል መንግስትና የዓለም አቀፍ ማህበረሰብ በትግራይ ያለው ሁኔታ እያሽቆለቆለ መምጣቱንና የፕሪቶሪያ ስምምነት መፍረስ የሚያስከትለውን ትልቅ ችግር ከግምት ውስጥ ማስገባት አለባቸው ብለዋል። የትግራይ ጊዜያዊ አስተዳደር ፕሬዚዳንት ትናንት ማክሰኞ አመሻሽ በማህበራዊ ትስስር ገጻቸው ላይ ባሰፈሩ ጽሁፍም ይህ ድፍረት የሞላበት እርምጃ በትግራይ ህዝብ ላይ ወደሚካሄድ አውዳሚ ጦርነት ከማምራቱ በፊት የፕሪቶሪያ ስምምነት ባለድርሻ አካላት እንዲቃወሙት ጠይቀዋል። በዚህ ሳምንት መጀመሪያ ሰኞ መጋቢት 1 ሜጀር ጀኔራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀኔራል ማሾ በየነ፣ ብርጋዴር ጀኔራል ምግበይ ኃይለ እንዲሁም ማክሰኞ ዕለት ጀኔራል ፍስሐ ኪዳኑ ላይ ጊዜያዊ እግድ እንደተጣለባቸውም ይታወሳል። ወደ ውጭ መረጃዎች አልፋለሁ። ሩሲያ፣ ቻይናና ኢራን በኦማን ባህረ ሰላጤ የባህር ላይ ወታደራዊ ልምምድ ማድረጋቸው ተሰምቷል። ሶስቱ ሀገራት መሰል የባህር ኃይል ግዙፍ የጋራ ወታደራዊ ልምምድ ሲያደርጉ ይህ ለተከታታይ 5ኛ ዓመት እንደሆነም ተነግሯል። ማሪን ሴኩሪቲ ቤልት 2025 የሚል መጠሪያ የተሰጠው የጋራ ልምምዱ በትናንትናው ዕለት በኢራን ከሀበር ወደብ አቅራቢያ ነው የተጀመረው። ልምምዱ በተሳታፊ ሀገራት የባህር ኃይሎች መካከል ያለውን ትብብር ለማጠናከር ያለመ እንደሆነም ተነግሯል። ልምምዱ የባህር ኃይል ኢላማዎችን መምታት፣ ጉዳትን መቆጣጠር እንዲሁም የፍለጋና የብስ አድን ስራዎች ላይ ያተኮረ እንደሆነም ከስፍራው የተገኙ መረጃዎች ጠቁመዋል። ለ2 ቀናት በሚቆየው ወታደራዊ ልምምዱ የሶስቱ ሀገራት የባህር ኃይሎች በቀንና በማታ ከትላልቅ ካሊበር የጦር መሳሪያ እስከ አነስተኛ የጦር መሳሪያዎች የተኩስ ልምምድ እንደሚያደርጉም ተነግሯል። በዚህ ወቅትም የጠላት መርከቦችና ድሮኖችን ኢላማ አድርጎ መምታት እንደሚለማመዱ ነው እየተነገረው። ሌላው ኢራን ጫና እየደረሰባት ከአሜሪካ ጋር የኒውክሌር ድርድር አታደርግም ሲሉ የኢራኑ ፕሬዚደንት ፔዜሽኪያን ተናግረዋል። ኢራን ጫና ውስጥ ሆና ከአሜሪካ ጋር አትደራደርም ያሉት ፕሬዚደንት ሞሱድ ፔዜሽኪያን የአሜሪካው ፕሬዚደንት ዶናልድ ትራምፕ የፈለጉትን እንዲያደርጉ እንደነገሯቸው ሮይተርስ የኢራን ሚዲያዎችን ጠቅሶ ነው የዘገበው። የአሜሪካ ዛቻና ትዕዛዝ ተቀባይነት የለውም፣ ከአንተ ጋር መደራደር አልፈልግም፣ የፈለገው ማድረግ ትችላለህ ሲሉ ተናግረዋል። ፔዜሽኪያን የኢራን ጠቅላይ ሚኒስትር አያቶላህ አሊ ካሜኒ ባለፈው ቅዳሜ ፕሬዚደንት ትራምፕ የኒውክሌር ድርድር ለማድረግ ለኢራን ደብዳቤ መጻፋቸው ከገለጹ ከአንድ ቀን በኋላ ቴህራን በጫና አትደራደርም ብለዋል። ፕሬዚዳንት ትራምፕ ከቴህራን ጋር ለመደራደር ያላቸውን ግልጽነት ቢያሳዩም ኢራን ከተቀረው ዓለም ለመለየትና የነዳጅ ኤክስፖርቷን ወደ ዜሮ ለማስገባት በመጀመሪያ የስልጣን ዘመናቸው ይጠቀሙት የነበረውን ከፍተኛ ጫና ተግባራዊ እያደረጉ ነው። ፕሬዚዳንት ትራምፕ ባለፈው ሳምንት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ኢራን የኒውክሌር ጦር መሳሪያ እንዳትጠቀም ለመከላከል ስምምነት ፈርማለች ወይንም ወታደራዊ እርምጃ ይከተላታል ሲሉ አስጠንቅቀው ነበር። ኢራን ለረዥም ጊዜ የጦር መሳሪያ እንዳይኖራት ለረዥም ጊዜ ክልከላ ተጥሎባት ነበር። ይሁን እንጂ በከፍተኛ ፍጥነት ዩራኒየም እያበለጸገች እንደሆነ እየተነገረ ነው። ኢራን የኒውክሌር ስራዋን ያፈጠነችው በ2015 ከ6 ሀያላን ሀገራት ጋር የገባችው የኒውክሌር ስምምነት ፕሬዚዳንት ትራምፕ በ2019 ውድቅ ካደረጉት በኋላ ነው ተብሏል። ሌላው መረጃ አዲስ አበባ ፖሊስ ታዋቂው ድምፃዊ አንዱዓለም ጎሳን ከእጮኛው ቀነኒ አዱኛ ሞት ጋር በተያያዘ በቁጥጥር ስር አውሎ ምርመራ እያደረገበት ይገኛል። ቀነኒ አዱኛ መጋቢት 1 2017 ዓ.ም ሌሊት 10 ሰዓት አካባቢ እጮኛዋ ጋር ከሚኖሩበት ህንፃ 5ኛ ፎቅ በረንዳ ላይ ለጊዜው ምክንያቱ ባልታወቀ ሁኔታ መውደቋና ለህልፈት መዳረጓን ፖሊስ አመልክቷል። በማህበራዊ ሚዲያ በርካታ ተከታዮች ያሏት ቀነኒ ሞትን ተከትሎ በርካቶች ሀዘናቸውን ከመግለጽ ባሻገር የሞቷ ምክንያት እንዲጣራም እየጠየቁ ነው ተብሏል። ክስተቱን ተከትሎ የአዲስ አበባ ፖሊስ ምርመራ እያካሄደ መሆኑንም ገልጿል። ሌላው መረጃ በአዲስ አበባ ልደታ ክፍለ ከተማ ወረዳ 6 ካርል አደባባይ አካባቢ በሚገኝ የኢትዮጵያ ንግድ ባንክ ቅርንጫፍ አንድ ግለሰብ 2 ሰዎችን ገሎ ራሱን እንዳጠፋም የፖሊስ መረጃ አረጋግጧል። ግለሰቡ የፍቅር ጥያቄ ያቀረበላት ወይዘሪት ሀና ተስፋ የተባለ 32 ዓመት ወጣትና አቶ ንጉሴ ብርሃኑ የተባሉ የስራ ባልደረቦቻቸው በጥይት ተኩሶ ገሏል። የአዲስ አበባ ፖሊስ የህዝብ ግንኙነት ኃላፊ ኮማንደር ማርቆስ ታደሰ እንደተናገሩት ወንጀሉን የፈጸመው የጥበቃ ሰራተኛ ካለ ተራ ሌላ ሰራተኛን ተክቶ በመግባትና ከምሽት የጥበቃ ሰራተኞች የጦር መሳሪያ በመቀበል ግድያውን ፈጽሟል ነው ያሉት። ሌላው መረጃም የዩክሬን ፕሬዚደንት በጅዳ ለተካሄደው ገንቢ ውይይት ዶናልድ ትራምፕን አመስግነዋል። ዜሌንስኪ በቪዲዮ በለቀቁት መግለጫ ሩሲያ ጦርነቱን ለማስቆም ወይንም ጦርነቱን ለመቀጠል ፈቃደኛነቷን ማሳየት አለበት ብለዋል። ጊዜው ሙሉን እውነት የምናውቅበት ነው ሲሉም ተናግረዋል። እስካሁን በጉዳዩ ላይ እያጤንኩበት ነው ብላለች። ክሬምሊን ቀደም ብሎ በለቀቀው መግለጫ ከጅዳ ውይይት በኋላ ጉዳዩ እንደሚያጤነው ተናግረዋል። የዩክሬን ለአሜሪካ ለደህንነት ዋስትና ስትሰጥ በምላሽ ዩክሬን የከበሩ የምድር ማዕድናትን ለአሜሪካ ለመስጠት ቃል ገብታ እንደነበርም ይታወሳል። ሌላው መረጃ
መረጃም የሶሪያ ጊዜያዊ ፕሬዝዳንት በኩርድ ከሚመራው ኤስኤፍዲ ጋር ኃይላቸውን ለማዋር ተስማምተዋል። በኩርድ የሚመራውና በአሜሪካ የሚደገፈው በነዳጅ ሀብት የበለጸገው አብዛኛውን ሰሜን ምስራቅ ሶሪያን የተቆጣጠሩ የሶሪያ ዲሞክራሲያዊ ንቅናቄ የሶሪያን አዲስ ተቋማት ለመቀላቀል በትናንትናው ዕለት ከደማስቆ መንግስት ጋር ፊርማውን አኑረዋል። የጊዜያዊ አስተዳደሩ ፕሬዝዳንት አህመድ አልሻራና የኤስዲኤፍ አዛዥ ማዝሎም አብዲ የኤስዲኤፍ የሲቪልና ወታደራዊ ተቋማትን ከሀገሪቱ ተቋማት ጋር የሚያዋህዱ ስምምነት ሲፈርሙ የሚያሳይ ፎቶም ተለቋል። ስምምነቱ በቁጥር አነስተኛ የሆኑት የቀድሞ ሶሪያ መሪ በሽር አልአሳድ ወገን የሆኑ አለዋቴ ጎሳዎች ከአዲሱ የሶሪያ ጦር ጋር ግጭት ውስጥ በገቡበት ወቅት የተፈጸመ ነው። አልሻራ በትናንትናው ዕለት ግጭቱ ከ14 ዓመታት ጦርነት በኋላ ሶሪያን አንድ የማድረግ ጥረትን ችግር ውስጥ የከተተ ነውም ብለውታል። ሁለቱ መሪዎች ስምምነቱ ተግባራዊ የሚሆነው በዓመቱ መጨረሻ ነው። ነገር ግን ስምምነቱ እስካሁን በነበረው ንግግር አጨቃጫቂ የነበረው የኤስዲኤፍ ወታደራዊ ዘመቻዎችን ወደ ሶሪያ መከላከያ ሚኒስቴር የማስገባት ጉዳይ በተመለከተ በግልጽ ያስቀመጠው ነገር የለም ተብሏል። ክቡራትና ክቡራን ለሰዓቱ የነበረ መረጃ ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደርጋችሁ ቤተሰብ ሁኑ። ሰላም